ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከዊንጓን አካዳሚ 12ኛ ክፍል የጂኦግራፊ መምህራችሁ ነኝ። ዛሬ የምናየው በፖፑሌሽን ስር ፖፑሌሽን ፖሊሲስ ኤንድ ኮንትሮል ሜዠርስ በሚል ርዕስ እንነጋገራለን። ርዕሱ ላይ እንደምናየው ፖፑሌሽን ፖሊሲስ ኤንድ ኮንትሮል ሜዠርስ ሪፈር የሚያደርገው የሚመለከተው ኢንተርቬንሽንስ ነው። ፖፑሌሽን ፖሊሲ አር ገቨርንመንት ኢንተርቬንሽንስ የመንግስት ጣልቃ ገብነቶች ናቸው። ፕሮግራምስ ስፔሲፊክ ሜተድስ ሚንስ ስትራቴጂስ ዘዴዎች ናቸው። መንግስት የሚጠቀማቸው ስልቶች የህዝብ ቁጥርን ብዛት ለማመጣጠን ወይም ስርጭቱን ወይም ደግሞ ስብጥሩን የወጣትና የሽማግሌ የሴትና የወንድ በተለያዩ የሀገሪቱ ክፍሎች ያለውን አሰረጫጨት አሰፋፈር ከተሞች እንዲበዙ ከፈለገ ለምሳሌ መንግስት ምን ሊያደርግ ይችላል? የህዝብ ቁጥር በፍጥነት እያደገበት ከሆነ ከተፈጥሮ ሀብቱ ጋር ከኢኮኖሚ እድገቱ ጋር ለማጣጣም ምን ሊያደርግ ይችላል የሚለውን የሚመለከት ነው። በመጀመሪያ ፖፑሌሽን ፖሊሲ ምንድነው የሚለውን ማየት ጠቃሚ ነው። ፖፑሌሽን ፖሊሲ ወይም የስነ ህዝብ ፖሊሲ ገቨርንመንት ፕላንስ ፖሊሲ አር ገቨርንመንት ፕላንስ ቱ ኮንትሮል ፖፑሌሽን ግሮዝ የህዝብ ቁጥርን የህዝብ ስርጭትን አሰፋፈርን የወንድ ሴት ህፃን ወጣት ጎልማሳ መዋቅሩን የስነ ህዝብ መዋቅርን የስነ ህዝብ ቁጥር እድገትን አሰፋፈርን ለመወሰን ኮንትሮል ለማድረግ ለመቆጣጠር መንግስታት የሚያወጧቸው ፕላኖች ናቸው። መስሪያ ቤትም ይኖረዋል ማለት ነው። ቤዝድ ኦን ይሄንን መንግስታት የሚያደርጉት ቤዝድ ኦን ዘር ኢኮኖሚክ ሶሻል ኤንድ ፖለቲካል ኮንዲሽንስ ናቸው። አገራቸው ያለችበትን የኢኮኖሚ የማህበራዊ እና የፖለቲካዊ ሁኔታዎች መነሻ በማድረግ ነው። ፖፑሌሽን ፖሊሲዎች በዋናነት በሁለት ይከፈላሉ። የመጀመሪያው ፕሮናታሊስት ፖፑሌሽን ፖሊሲ ነው። ፖፑሌሽን ፖሊሲስ በሁለት ይከፈላሉ። የመጀመሪያው ፕሮናታሊስት፣ ሁለተኛው ደግሞ አንቲ ናታሊስት ፖፑሌሽን ፖሊሲ ናቸው። ዓላማው ምንድነው? የፕሮናታል ፕሮ ሚንስ ፎር ማለት ነው። እዚህ ጋር ፎር በርዝ ማለት ነው። ኤ ፖፑሌሽን which supports birth ውልደትን የሚያበረታታ ፖሊሲ ነው። ዓላማው የዚህ ፖሊሲ ዓላማ ኢንክሪዝ ፈርቲሊቲ ኤንድ ፖፑሌሽን ግሮዝ ነው። በአንድ ሀገር ውስጥ የውልደት መጠንን በመጨመር የህዝብ ቁጥር እድገትን ማፋጠን ነው ዓላማው። ላይክ ፎር ኤግዛምፕል ኢን ጀርመኒ ዩዥዋሊ አውስትራሊያ፣ ኒውዚላንድ፣ ካናዳ እነዚህ የኢኮኖሚ እድገታቸው ከፍተኛ ሆኖ የህዝብ ቁጥራቸው ደግሞ ኤጂንግ ይሄ ምንድነው ስታግናንት ወይም ደግሞ ባለበት የሆነባቸው ሀገሮች የሚከተሉት ፖሊሲ ነው። ሜተዱ ይሄ ፖሊሲ ጥቅም ላይ የሚዋላቸው ሜተዶች ማተርኒቲ ፔ ነው። እናትነትን መክፈል ማለት ነው። አንድ እናት በመውለዷ ምክንያት ሌላ ስራ እንኳን ባትሰራ ይከፈላታል ማለት ነው። ልክ አንድ አረጋዊ በአንድ ሀገር ውስጥ የመንግስት ስራ ሲሰራ ከኖረ በኋላ ወይም የግል ድርጅቶች ስራ ከኖረ በኋላ የጡረታ አበል እንደሚከፈለው ማለት ነው። ቻይልድ ኬር ሳብሲዲስ ህፃናትን ለማሳደግ የሚያስፈልጉ አቅርቦቶች ለምሳሌ ህክምናዎች፣ የምግብ፣ የአልባሳት ሳብሲዲስ ሚንስ ገቨርንመንት ሰፖርት ያደርጋል፣ ይደጉማል። እቃውን የሚገዙት የህፃናትን እቃ 10 ሺህ ብር ከነበረ 5 ሺህ ብር መንግስት ደጉሞ በ5 ሺህ ብር ትገዙታላችሁ ማለት ነው። እና ቻይልድ ታክስ ኢንሴንቲቭስ ነው። ብዙ ልጆች ያላቸውን ከቀረጽ የታክስ ቅነሳ በማድረግ ነው። ለምሳሌ በዚህ የሚታወቀው በፕሮናታሊስት ፖሊሲ የምትታወቀው ፈረንሳይ ነች። 1939 የፋሚሊ ኮድ ያወጣችው የቤተሰብ ህግ ይሄን ይደግፋል። ሞደርን ዩሮፒያን ኢንሴንቲቭስ ብዙ ሌሎች የአውሮፓ ሀገራትም ይጠቀሙታል ማለት ነው። ሁለተኛውና ዋናው የስነ ህዝብ ፖሊሲ ዓለማችን ላይ ፕራክቲስ እየተደረገ ያለው በተለይ በታዳጊ ሀገሮች አንቲናታሊስት ነው። አንቲናታሊስት ሚንስ እንደምታውቁት አጌንስት ማለት ነው። ሶ አጌንስት በርዝ ነው። ውልደትን የማያበረታታ ፖሊሲ ነው። ባጭሩ ውልደት በአንድ ሀገር ውስጥ ብዙ ልጆች እንዲወለዱ አይፈልግም ይሄ ፖሊሲ። ዓላማው ምንድነው? the goal is to lower fertility and slow population growth የውልደት መጠንን ዝቅ ማድረግ ነው፣ መቀነስ ነው። ለምሳሌ 3% ከሆነ የውልደት መጠን ኢትዮጵያ ውስጥ አንቲናታሊስት ፖሊሲን ከተጠቀምን ወደ 2 ወይም ደግሞ 1.5 ማውረድ ማለት ነው። በዚህ ምክንያት የህዝብ ቁጥር እድገቱን መግታት ይቻላል። ፎከስ የሚያደርገው ምን ላይ ነው? ቻይና ለምሳሌ ዋን ቻይልድ ፖሊሲ ከ1970 እስከ 2016 እንደ አውሮፓውያን አቆጣጠር የቆየ አሁን አንስተዋለች ቻይና። ምክንያቱም የህዝብ ቁጥሯ ባለበት ሆነ አንድ ልጅ ብቻ ነው አንድ ፋሚሊ መውለድ የሚችለው። ሶ ዋን ቻይልድ ፖሊሲ ከዛ በላይ ያለውን እየቀጣች ሁሉ ፖሊሲውን ተግባራዊ አድርጋለች። ለ30 እና ከዛ በላይ ለሚሆኑ አመታት ተግባራዊ ካረገች በኋላ አሁን በእርግጥ አንስተዋለች፣ ዋን ቻይልድ ፖሊሲውን አሻሽለዋለች። በዚህ በአንቲናታሊስት ፖሊሲ ጥቅም ላይ የሚውሉት ዘዴዎች
ሜተድስ ፋይንስ ፎር ኤክስትራ ችልድረን ነው። ተጨማሪ ከተፈቀደ በህግ ከተፈቀደ ልጆች በላይ መውለድ በህግ ያስጠይቃል። ፍሪ ኮንትራሴፕቲቭ የወሊድ መቆጣጠሪያ ዘዴዎች እንደ ፒልስ ያሉ እንደ ኮንደም ያሉ ወይም ደግሞ የተለያዩ እነዚህ በክንድ በደም በማህፀን በኩል የሚሰጡ የወሊድ መከላከያ ዘዴዎችን በነፃ መንግስታት ያቀርባሉ። ሌላ ፕሮፓጋንዳ ነው። የሚዲያ ስራዎች ይሰራሉ። የግንዛቤ ፕሮፓጋንዳ ሚንስ አዌርነስ ማለት ነው። የህዝብ ቁጥር እድገት የሚያስከትለውን ተጽዕኖ እያንዳንዱ ቤተሰብ መጥኖ መውለድ እንደሚያስፈልግ ስራዎችን በመስራት ነው። እንደ ዓለም አቀፍ ፖፑላር የሆኑ ወይም ደግሞ ታዋቂ የሆኑ የተለመዱ የህዝብ ቁጥርን ለመግታት ለመቆጣጠር የሚያስፈልጉ ዘዴዎች የሚከተሉት ናቸው። የመጀመሪያው ፋሚሊ ፕላኒንግ ነው። የቤተሰብ እቅድ አገልግሎት ነው የምንለው በአማርኛ። አክሰስ ቱ ኢንፎርሜሽን ነው። መረጃዎችን በማቅረብ ሆስፒታሎች አካባቢ፣ ጤና ኬላዎች አካባቢ፣ በሚዲያዎች የመንግስት ድረገጾች አማካኝነት የስነ ህዝብ ትምህርት ይሰጣል ማለት ነው። ኤንድ ሰርቪስስ ሴንትራል ቱ ጀንደር ኢኳሊቲ በተለይ ከሴቶች እኩልነት ከስርዓተ ጾታ ጋር ተያይዞ በትምህርት ሁሉ ይቀርባል። ይሄ አማርኛ ትምህርት፣ የእንግሊዝኛ ትምህርት፣ ኦሮምኛ ትምህርት፣ ማንኛውም አይነት የማዘር ታንግ የባዮሎጂ አስተውላችሁ ከሆነ የቤተሰብ እቅድ አገልግሎት በጣም የተለመደ በስርዓተ ትምህርት ወይም በትምህርት ውስጥ ሁሉ ይገባል። ሁለተኛው ኮንትራሴፕቲቭ ነው። የወሊድ መከላከያ ዘዴዎች ናቸው። ዘ ሞስት ፖፑላር ሜተድ ወርልድ ዋይድ በጣም ዓለም ላይ በከፍተኛ ሁኔታ ጥቅም ላይ የሚውል ዘዴ ነው። ይሄ ፒልስ ናቸው። እነዚህ የሚዋጡ እንክብሎችን በኢንጀክሽን በመርፌ መልክ የሚሰጡ ድራጎችን አንድ እናት በመውለድ ዕድሜ ላይ ያለች ከ15 ዓመት እስከ 49 ዓመት መውለድ የምትፈልገው በ22ኛ ዓመቷ ቢሆን እስከዛ ድረስ እነዚህን ቴክኒኮች ከጤና ባለሙያዎች ጋር በመሆን ትጠቀማለች ማለት ነው። ኤንድ ኮንደምስ። ሶስተኛው ቻይልድ ታክስ ነው። የልጅ ታክስ ሃየር ታክስስ ፎር ፓሬንትስ ዊዝ ሞር ዛን ስፔሲፋይድ ነምበር ኦፍ ችልድረን ኤግዛምፕል 2 ችልድረን ከሆነ የተፈቀደው ከዚህ በላይ መውለድ ታክስ ያስከፍላል ማለት ነው። እንደ ዓለም አቀፍ ስናየው ግሎባል ትሬንዱን ስፔሻሊ አፍሪካና የሳውዝ ኢስት ኤሽያን እንደ ህንድ ያሉ የሳውዝ ኢስት ኤሽያ ሀገሮችን ወስደን ስናየው አፍሪካ ሃይስት በርዝ ሬት ያለው አህጉር ነው። አስኮምፔርድ ቱ ከሳውዝ ኢስት ኤሽያ ከኤሽያም ከላቲን አሜሪካም ሃይስት በርዝ ሬትስ አለው። ሆፕፉሊ ከ2.5 አካባቢ ከ2.3 ከ2.5% ነው የአፍሪካ የአህጉሩ በርዝ ሬት። ኬንያ was the first sub-Saharan nation to start a national family campaign። በዚህ ዙሪያ ከሳሃራ በታች ካሉ ሀገራት ኬንያ ነች ተቀዳሚዋ የብሔራዊ የቤተሰብ ቅድ አገልግሎት ዘመቻ በመንግስት ደረጃ በመስራት የምትታወቀዋ ኬንያ ነች። ወደ ህንድ ስንመጣ ከሳውዝ ኢስት ኤሽያ ከደቡብ ምስራቅ ኤሽያ ሀገሮች ፎከስ ኦን አድቫንሲንግ ውሜንስ ኤጁኬሽን ነው። በሴቶች በኩል ነው ህንድ የምትሰራው። የሴቶችን ትምህርት በጣም አድቫንስ በማድረግ በማበረታታት ኢንዲፔንደንት ውሜን ቴንድ ቱ ሃቭ ስሞለር ፋሚሊስ። ተማሪዎች የዕለቱን ትምህርታችን ከማጠናቀቃችን በፊት ጥያቄዎች እንሰራለን። የመጀመሪያው ጥያቄያችን ምንድን ነው የሚለው which policy seeks to increase fertility rates? የትኛው ፖሊሲ ነው የውልደት መጠንን ማበረታታት የሚፈልገው? አንቲናታሊስት አጌንስት ነው። ሶ ኢንክሪዝ ፈርቲሊቲ ፕሮናታሊስት ነው ማለት ነው መልሳችን። ሁለተኛ ቻይናስ ፋመስ አንቲናታሊስት ፖሊሲ ዋዝ ኮልድ። የቻይና በጣም በታሪክ የሚታወቀው አንቲናታሊስት የሆነ ውልደትን የማያበረታታ ፖሊሲ ምን በመባል ይታወቃል? ዋን ቻይልድ ፖሊሲ ነው። ከ1970 ጀምሮ እስከ 2016 ተግባራዊ የተደረገ ዋን ቻይልድ ፖሊሲ ነው። ሶስተኛው ዋት ኢዝ ዘ ሞስት ፖፑላር ፖፑሌሽን ኮንትሮል ሜተድ ግሎባሊ። እንደ በዓለም አቀፍ ደረጃ በጣም የተለመደው የታወቀው የህዝብ ቁጥርን መቆጣጠሪያ ዘዴ የትኛው ነው? ቻይልድ ታክስ አልፎ አልፎ ነው አንዳንድ ሀገሮች ነው የሚጠሙ። ሌት ሜሬጅ ኮንትራሴፕቲቭ ነው የስነ ተዋልዶ መከላከያ ዘዴዎችን መጠቀም ነው። አራተኛ which country was the first in sub-Saharan Africa to start a national family planning campaign? ብሔራዊ አገር አቀፍ ማለት ነው ናሽናል ብሔራዊ የቤተሰብ ቅድ አገልግሎት ዘመቻ በማድረግ የምታወቀው የሳብሳራ አፍሪካ አገር ኬንያ ነች። ተማሪዎች የዕለቱን ትምህርታችን በዚህ እናጠናቀቃለን። በሌላ ትምህርት እስከምንገናኝ ደህና ሆኑ።